ዴቫ እንግዲህ ሄርሜላን በጥፊ መቷታል። በጥፊ የመታበትን ምክንያት ደግሞ እንግዲህ ሄርሜላ እናንተ ከኔ ጋር እየሆናችሁት እያስመሰላችሁ ነው ብላ ስላለችው ነው። እኛ ከጎንሽ ሆነን እያገዝነሽ አብርሃም ካለበት ነገር እንድታወጪው እያገዝነሽ እንዴት እያስመሰላችሁ ነው ትያለሽ ብሎ ነው እንግዲህ የመታት ማለት ነው። ሰላም የኔ ውዶች የኔ ወርቆች እንዴት ናችሁ? ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። እንደምታዩት እንግዲህ ሱመያ ሸቃሊት መጥቼላችኋለሁ። የመዳም ቅመም ነኝ። እንግዲህ የመዳም ቅመሞች ቪዲዮ ላይክ አድርጉ ማለት ነው። የመዳም ቅመሞች እኮ ሌላ ቦታ እኮ ነው የምታሽቃብጡት እንጂ እኮ እኛ ጋር እኮ የላችሁም። እስኪ እኛንም የእናንተው የመዳም ቅመም ስለሆነ ቪዲዮ ላይክ አድርጉልን። ሰምታችኋል ማለት ነው። እና ውዶቼ ወደ መጣሁበት ወደ ገደለው ስገባ እንግዲህ አብርሃም በፊት ላይ ሄርሜላን በቃ የሱ ካለ እሷ ሰው የለም፣ እኔ ካለ ሄርሜላ መተንፈስ አልችልም፣ ኧረ ሽንት ቤት ራሱ ካለ ሄርሜላ መጠቀም አልችልም እስከ ማለት ደርሶ ነበር። አንድ ላይ ነበር ሽንት ቤት ራሱ የሚገቡት ከማሽቃበጣቸው የተነሳ ማለት ነው። አሁን ላይ ግን ዓይንሽን ላፈር ብሏታል ሄርሜላን ማለት ነው። ምክንያቱም በፊት የተደረገበት ነበርና ያን ነገር ግን ከላዩ ላይ ሲወጣለት ግን ስለሷ ማንነት ስላወቀና እንደማይወዳት ታውቋል። በሆነ ነገር ተይዞ ነበር እንጂ በፍቅር ተይዞ አልነበረም ሄርሜላ ጋር የነበረውና ሄርሜላም ደግሞ ወዶኝ አፍቅሮኝ ነበረ። አሁን ላይ ሩታ ናት የሆነ ነገር አድርጋበት ወደ እሷ እንዲመለስ ያደረገችው። ስለዚህ ከሷ መውጣት አለበት፣ ወደኛ መጥቶ ከኛ ጋር አብሮ ሕክምና ማድረግ አለበት እያለች ታሽቃብጣለች። የመጀመሪያ የህመሙ መንስኤ እሷ ሁና ግን ደግሞ የእሷን ጥፋት ወደ ሩታ ለማላከክ ትሞክራለች። እና ሩታ አንቺ እንደምታስቢያት ቀላል ሰው አይደለችም። ጎበዝ ጀግና፣ ማድረግ ያለባት ነገር የምታቀናት እና ይሄ በአደባባይ ላይ ወጥቶ ከሚለፈልፉ ሰዎች አይደለችም። ሄርሜ ማናት ሩታ ሩታ ተግባር ላይ ነው እንጂ ወሬ ላይ የለችበትም። ሰምታችኋል እና ማለት ነው። ዴቫም እንግዲህ ሄርሜላን ከጎንሽ ነን ምናምን አይዞሽ ምናምን ወደኛ እናመጣዋለን ይድናል ምናምን ብሎ ሲላት ሁላችሁም እያስመሰላችሁ ነው እናንተ ሁላችሁም ለሩታ እንጂ ለኔ እንትን አትሉ ምናምን ብላ ነበር የተናገረችው። እና አንስቶ በጥፊ ግጥም አድርጎባታል፣ በጥፊ ማለት ነው። ምክንያቱም ይገባታል። ሄርሜላ ማለት ለመናገር ብቻ እንጂ ለተግባር ላይ ዜሮ ስለሆነች ይሄ ጥፊው ራሱ አነሳት ብዬ ነው የማስበው። እንደውም በደገማት እና ሁሉም ደንግጠዋል። ዴቭ ይሄን ነገር ያደርጋል ብሎ ስላልጠበቁ ማለት ነው። ግን ሄርሜላ የወንድማቸው መታመም ሰበቧ ሄርሜላ እንደሆነች ያወቁለት ግን እውነት ያፍራሉ ማለት ነው። እነ ቡዜና ዴቫ ማለት ነው።